እንዲሁ ሕግ ኃጢአታችንን ያሳያል፣ ግን ሊያነጻ አይችልም። ክርስቶስ ግን ከኃጢአት ያነጻል። ለዛ ነው ቅዱስ አውገስጢኖስ ሕግ ያዛል፣ ጸጋ ግን ሕጉ የጠየቀውን ኃይል ይሰጣል። አያችሁ፣ ሕግ ያዛል፣ አድርግ አታድርግ ይላል። ጸጋስ አድርግ አታድርግ ላለው ኃይል ይሰጣል፣ በክርስቶስ ኢየሱስ ማለት ነው። ለዛ ነው ልክ ወደ ኮንክሉዥኑ ሲመጣ ጳውሎስ ከቁጥር 1 እስከ 20 ምዕራፍ 3ን ሲዘጋው የሰው ሁሉ ተስፋ ለማፍረስ የፈለገ ይመስላል። ተስፋ የላችሁ፣ ተስፋ ቢስ ናችሁ ይላል። ሕጉ እንደዚህ ነው የሚለው። ወንድሞቼና እህቶቼ ተስፋ ቢስ ነን ያለ ክርስቶስ፣ በደለኞች ነን ያለ ክርስቶስ፣ ሟች ነን ያለ ክርስቶስ፣ ጠፊዎች ነን ያለ ክርስቶስ። ሕጉ ይህን ነው የሚለው። ምክንያቱም ሮሜ 3:21 ላይ እየመጣ ላለው ነገር ጳውሎስ እየደረደረው ነው ያለው። ምን ስንል ከፍርድ በኋላ ጸጋ ይመጣል። አያችሁ፣ ከፍርዱ በኋላ ጸጋው ይመጣል። ከኩነኔ በኋላ ጽድቅ ይመጣል። ከአዳም በኋላ ክርስቶስ ይመጣል። ለዛ ነው ክርስቶስ የሚመጣ ጥላ ነበር። በተለይ በብሉያት ውስጥ ይስሐቅ አባቱን ታዞ እንጨቱን ተሸክሞ ወደ ሞሪያም ተራራ እንደወጣ እግዚአብሔር ወልድ የአባቱን ፍቃድ ታዞ ወደ ቀራንዮ ተራራ መስቀል ተሸክሞ ወጣ። ይስሐቅ በአባቱ በአብርሃም ፊት ዝም ጭጭ እንዳለ፣ እንደሚሰዋ በግ ጸጥ እንዳለ ወልደ እግዚአብሔር ዝም አለ፣ አፉንም አልከፈተም። በአባቱ ፊት ዝም አለ። ራሱን ለጽድቅ ለሚፈርደው አሳልፎ ሰጠ። በመስቀል ድረስ ታዘዘ። ይኸውም እስከ መስቀል ሞት ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ የታመነው። ከአዳም በኋላ ክርስቶስ መጥቷል። ከውድቀቱ በኋላ ክርስቶስ መጥቷል። የሚቤዥ ክርስቶስ መጥቷል። ሕግ እንደዚህ ይላችኋል። እቺን ጻፏት። 19:20 ሰው ይታየኛል። ሕግ እንደዚህ ነው የሚለው፣ ጥፋተኛ ነህ። ዛሬ በሕግ ልትጸድቁ የምትፈልጉ ሰዎች ዳትዚት ጥፋተኛ ናችሁ ይላችኋል። መጽሐፍ ነው፣ እኔ አይደለሁም። ሕጉ ምን ይላል? ጥፋተኛ ነህ። ጻፉት። ይሄንን ሕጉ አንድ ነገር ነው የሚለው፣ ጥፋተኛ ነህ፣ በደለኛ ነህ ይላል። ይሄ ሕጉ ትምህርት ነው። ሕጉ ይሄን ይላል። እሺ ወንጌልስ? ወንጌል ምን ይላል ስንል ወንጌል ክርስቶስ ስለ ጥፋተኞች ሞተ። ማን? ክርስቶስ ሞተ በስጋ ሕያው ሆነ በመንፈስ ይላል። ክርስቶስ ስለ ኃጢአተኞች ሞተ። ሕጉ ምን ይለናል? ይኮንናል። ሰውን ይኮንናል። ጥፋተኛ ብቻ አይደለም፣ ይኮንናል። ምኑ? ሕጉ ይኮንናል። ማንን? እኛን። አዎ ጥፋተኛ ነው ብቻ ኩነኔም ያመጣል። ክርስቶስ ምን ይላል? ያድናል። ሕጉ አፍህን ነው የሚያዘጋ። በቃ አፍህን ዝጋ፣ ጸጥ በል ነው የሚለው። ማን? ሕጉ። እሺ ክርስቶስስ ሲባል እርሱስ ያድናል። ወንጌልስ ልብን ይከፍታል። አያችሁ፣ ልብን የሚከፍት ነው፣ ልብን ከፋሽ ነው ይላል። ስለዚህ ዛሬ ጥያቄው አንድ ነገር ነው ወንድሞቼና እህቶቼ፣ እዚህ ያላችሁ ሁላችሁ አንድ ጥያቄ ነው የምጠይቃችሁ። በስራ እታመናለሁ ወይስ በክርስቶስ ብቻ ነው እየታመን ያለን? በስራችሁ ትታመናላችሁ? በራሳችሁ ጽድቅ ትመካላችሁ? በራሳችሁ ጾም ጸሎት ትመካላችሁ? ወይስ በእግዚአብሔር እየታመናችሁ ነው? በማን ነው የምትደገፉት? እሺ ሚውት አርጊ። በማን ነው የምትታመኑት? በክርስቶስ ብቻ። በሕግ ቆማለሁ ወይስ በጸጋ እየቆማችሁ ነው ያላችሁት? እኛን የሚያጸድቀን ስራችን ሳይሆን የክርስቶስ የተፈጸመ ስራው ብቻ ነው። አለቀ። ክርስቶስ የፈጸመው ስራ ብቻ። ለዛ ነው ወንጌሉ ልባችንን የከፈተው፣ ወንጌሉ ልባችንን የለወጠው። ስለዛ ምዕራፍ 3 ሰው ሁሉ በደለኛ ነው፣ ሰው ሁሉ ከእግዚአብሔር ፍርድ በታች ተቀምጧል፣ ሰው ሁሉ ጥፋተኛ ነው። አሁን ሰው በራሱ መዳን ካልቻለ እግዚአብሔር መንገድን መቀየስ ነበረበት። እግዚአብሔር አቅጣጫን ማሳየት ነበረበት። ምን አይነት አቅጣጫ አመጣ ስንል በክርስቶስ ኢየሱስ ኢን ክራይስት። በክርስቶስ ኢየሱስ ምን መጽደቅ፣ በክርስቶስ ኢየሱስ ምን የመስቀል ስራ መዳን፣ አዲስ ትምህርት መጣ። አያችሁ፣ በክርስቶስ ሰው ካልዳነ በማንም ሊድን አይችልም። ለዛ ነው ሲመጣ በጣም አዲስ ትምህርት ጳውሎስ ይጀምራል። ቁጥር 21 በጣም ነው የምወዳት። ሚዩት አድርጉ ባካችሁ። እሺ ተባረክ። ቁጥር 21 በጣም የምትወደድ ጥቅስ ነው የሚያወራው ጳውሎስ። እንግዲህ በነቢያትና በሕግ የተመሰከረለት መጽሐፍት ሁሉ ስለ ክርስቶስ ያወራሉ። በነቢያትና በሕግ የተመሰከረለት ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ሕግ ተገለጠ። ያለ ምን አልኩኝ? ያለ ሕግ ተገለጠ። ሕጉ መስክሯል፣ ሕጉ አውጇል፣ ሕጉ ተናግሯል።
ግን ይሄ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ የተባለው ምን ሆነ ሲባል ያለ ሕግ ተገለጠ። ድነት ያለው በክርስቶስ ኢየሱስ፣ መዳን ያለው በክርስቶስ ብቻ ነው። ሕጉ ስለ ክርስቶስ መስክሯል። ለዛ ነው መጽሐፍት ሁሉ ስለማን ይናገራሉ አለ? ስለ እኔ ይናገራሉ። እናንተ የዘላለምን ሕይወት እንደምታገኙ ታስባላችኋል። መጽሐፍት ሁሉ ግን ስለ ክርስቶስ ይናገራሉ። ከክርስቶስ ውጪ ተውት የላቸውም። አገልጋይ ከተናገረ ስለ ክርስቶስ መናገር አለበት። ቤተ ክርስቲያን ነች የምንላት ስለ ክርስቶስ ስትናገር። ስለኛ ቢናገሩ ምን ይሰራል? ስለ አገልግሎታችሁ ብታወሩ ምን ይሰራል? ስለ ከፍታችሁ፣ ስላገኛችሁት ስኬት፣ ስለ ፈውስ፣ ስለ ድንቅ፣ ስለ ታምራት፣ ስለ አይን መብራት ብናወራ ምንም ከንቱ ነው። ለምን? መጽሐፍት ሁሉ ይመሰክሩለት ዘንድ የተገባው ማህተቡንም የፈታው ቋጠሮቹንም የበጣጠሰው ኢየሱስ ክርስቶስ። ስለዛ መጽሐፍቱ ስለ ክርስቶስ ይናገራሉ። ብሉያት በክርስቶስ ኢየሱስ ነው ውበት ያገኙት። ብሉያት መጽናት የቻሉት፣ መተንተን የቻሉት፣ መተርጎም የቻሉት ኢንክራይስት ነው። አያችሁ፣ አማኝ ያለ ክርስቶስ ምንም ነው። ዊዛውት ክራይስት ምንም ነን። በቃ ያለ ክርስቶስ፣ ያለ መስቀሉ፣ ያለ ቤዛነቱ ምን አለን? ምንም። ትምክህት፣ እውቀት፣ ጽድቅ፣ ቅድስና፣ ከፍታ ቢሆን በክርስቶስ ውስጥ ነው ያለው። ዘላለም ራሱ የገባው ክርስቶስ ውስጥ። ዘላለምን ራሱ ውበት የሰጠው ማን ነው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዛ 3:21 ላይ ሲጀምር በሕግና በነቢያት አስቀድሞ በብሉያት የተነበየለት የተነገረለት በብሉያት የተሰበከው ኢየሱስ ዘመኑ ሲደርስ የዘመኑ ፍጻሜ እንደደረሰ ባወቀ ጊዜ መጣ፣ ይቤዠን ዘንድ ያድነን ዘንድ ማለት ነው። አያችሁ፣ የመጨረሻው የመገለጥ ቁንጮና ጫፍ የምንለው ክራይስት ነው። ትልቁ ፒክ የቱ ጋር ነው ሲባል ክርስቶስ ነው። ከዛ በላይ መገለጥ የለም። በየአዳራሽ የምናያቸው መገለጦች አይደሉም፣ እነሱ መገለጥ አይደሉም። የመገለጥ ቁንጮ የመገለጥ ራስ የሆነው ክርስቶስ ነው። ከእርሱ ውጭ ምንም የለንም። ትምክህትም ቢያስፈልግ ብያቸዋለሁ፣ በሁሉ ነገር ላይ የመጨረሻው በሙሴም በነቢያትም የተመሰከረለት በሕጉም የተመሰከረለት ክርስቶስ ነው። ለዛ ነው ከዘፍጥረት አንድ ሰው እስከ ራእይ ሲያነብ ክርስቶስን ያየዋል። እንደተጠቆመ ሆኖ ክርስቶስ ተነግሯል፣ ክርስቶስ ተገልጧል፣ ክርስቶስ ተሰቅሏል፣ ተነስቷል፣ ደግሞ ይነግሳል። እያንዳንዱ ነገር አመልካሽ ነው ወደ ማን? ወደ ክርስቶስ። ከክርስቶስ ውጭ ሊያሳየን አይችልም። ብሉይ ኪዳን በአዲስ ኪዳን ውስጥ እኮ ነው የተገለጠው። ብሉይ ራሱ በአዲስ ኪዳን ውስጥ ነው የተገለጠው። አዲስ ኪዳንም ራሱ ተሰውሯል። በብሉይ ኪዳን ውስጥ የተሰወረ ነው። እባካችሁ ሚዩት አድርጎሽ ተሰውሯል። ብሉይ ኪዳን ሚስጥር ነበር። ያ ሁሉ ስርዓት ሚስጥር ነበር። ለምን ሲባል አካል እየመጣ ነው። ጥላ ነበር። ጥላው ለአካሉ መገለጫ ነበር፣ መምጣት ነበረበት። ለዛ ነው በብሉይ ኪዳን ያሉ ጥላዎች ሁሉ በክርስቶስ ተፈጽመዋል፣ አልቋል። በቃ ያ ሁሉ ጥላ ተፈጽመዋል። አዎ ምን ቀረ አሁን? ምንም። በቃ ይጠባበቁት የነበረው ሊያዩት ይናፍቁት የነበረው ዘላለም ውስጥ የነበረው የእግዚአብሔር ልጅ ቃል ከዘላለም ከእግዚአብሔር ጋር የነበረው መጥቷል፣ ተገልጧል። ሊታይ የተገባው ሊሰበክ የተገባው ሊገለጥ የተገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጧል። ለዛ ነው ክርስቶስ ኢየሱስ አስቀድሞ በብሉይ ስለተገለጸ በብሉይ ስለተነገረ በጥላዎች ውስጥ ሁሉ አልፎ ዘመኑ ሲደርስ ሰዎችን ይቤዠን መጥቷል። ሃይማኖት ብቻውን ግን አያድንም፣ መልካም ስራም አያድንም። የሚያድነው ግን የክርስቶስ ደም ብቻ ነው። የፋሲካው በግ የተባለው የተሻገሩበት የታረደው ደሙ የተቀባው ሞት የተሻረልበት ከሰይጣን ኃይል ያዳለው ከህሊና ክስ ያነጻው ክርስቶስ ደም ፍርድን ያስቀረው እሱ ነው። ሙሴ በምድረ በዳ የሰቀለው የነሐሱ እባብ ያዩት ሁሉ የተፈወሱበት፣ ወደዛ የተመለከተ ሁሉ ወደ እባቡ ወደ ተሰቀለው ወደ ነሐሱ ያየ ሁሉ ከተነደፈበት መርዝ የዳነው ከኃጢአት መርዝ የዳንበት ከተነደፍንበት መነደፍ ነፃ የሆንበት ክርስቶስ ነው። እሱ ነው የሚያመለክተው። ለዛ ነው መዳን በእምነት ነው፣ መዳን በጸጋ ነው፣ የሚዳነው በክርስቶስ ነው የምንለው። ለዛ ነው ይሄ ነው ትልቁ ትምህርታችን፣ ትልቁ ሐሳባችን ያለው። አብርሃም ይጠብቀው የነበረው ዳዊት ቤት ይወጣል የተባለው መሲህ ዙፋን ያለው ከድንግል ማርያም ይወለዳል የተባለው ዘመኑ ሲደርስ ይቤዠን ዘንድ ኃጢአት የሌለበት ፍጹም ሰው ፍጹም አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ መምጣት መገለጥ ነበረበት።
ኢሳይያስ በራእይ ያየው፣ ኢሳይያስ በትንቢት የገለጸው የተናቀ፣ የተገረፈ፣ የተቀጠቀጠ፣ የተሰቃየ ስለ በደላችን ስለ ኃጢአታችን መከራን የተቀበለ እኛ ላይ ሊፈረድ የነበረውን ፍርድ በራሱ ላይ ወሰደ። የእኛን ሞት የሞተ እርሱ ጌታችን ኢየሱስ ክርስቶስ መጣ። በመስቀል ላይ የተሰቀለው ወንድሞቼና እህቶቼ ይህችን ጻፏት። ደብተራችሁ ላይ ማስታወሻ ያላችሁ እዚህም ላይ ጻፉት ፕሊስ። 15 ሰዎች የምታዩኝ ጨርሻለሁ። በመስቀል ላይ የተሰቀለው ተራ ሰው አልነበረም። የዓለምን ኃጢአት የተሸከመ ጌታን በመስቀል ላይ የተሰቀለው ተራ ሰው አልነበረም። የዓለምን በደል የተሸከመ በእግዚአብሔር የደቀቀ ከእግዚአብሔር የተላከ እግዚአብሔር የሚደሰትበት የሚወደው አንድ ብቸኛ ልጁ በመስቀል ላይ የተሰቀለው ጌታ ሞት ክርስቶስን ሊውጠው አልቻለም። ነገር ግን ተሸነፈ። ሞትና መውጊያውን ድል ነሳው። ዳዊት ታስታውሳላችሁ፣ ቅዱሱ መበስበስን ያይ ዘንድ አልወደደም አልፈቀደም የተባለ ኢየሱስ በመቃብር መቆየት አልቻለም። ሞት ተሸነፈ። ትንሣኤ የወንጌል ማዕከል ነው ወንድሞቼና እህቶች። ትንሣኤ የወንጌል ማዕከል፣ ወንጌል እሱ ነው። በቃ ወንጌል ነው የምትፈልጉት? አዎ ትንሣኤ ነው በቃ ማዕከሉ የወንጌል ማዕከል ትንሣኤ ነው፣ ሌላ ነገር አይደለም። በየአዳራሹ ያለ ጩኸት አይደለም። በየጥንታውያን አብያተ ክርስቲያናት መካከል የሚደረግ እንካ ሰላምታ አይደለም። ወንድሞቼና እህቶቼ ይህችን ጻፏት። ትንሣኤ የወንጌል ማዕከል ነው። የወንጌሉ ማዕከል እሱ ነው። ማዕከላችን እሱ ነው። ሚዛናችን እሱ ነው። ቱንቢው እሱ ነው። ቤተ ክርስቲያን ራሷ ጉልላቷ መሰረቷ ምኗ ምንድን ነው ሲባል ትንሣኤ የወንጌል ማዕከል። ከሱ ውጭ ሌላ ማዕከል የለንም። ማዕከላዊ እሱ ነው። መካከለኛው እሱ ነው። ወንጌል ስለ ክርስቶስ ነው። ወንጌል ስለ ልጁ ነው የሚያወራ ወንድሞቼና እህቶቼ። ስለዛ ኢየሱስ ክርስቶስ መጣ። ዘመኑ ሲፈጸም ዘመኑ ሲደርስ የወንጌል ማዕከል ትንሣኤ ነው። በቅችን ያዟት። ትንሣኤ የወንጌል ማዕከል። ስለዛ ምን አረገ ሲባል በሕግና በነቢያት የተመሰከረለት ክርስቶስ እሱ ያለ ሕግ ከድንግል ተወለደ። ድንግል ልትወልድ አትችልም። ያለ ሕግ ማለት ይሄ ነው። ድንግል ጸነሰች፣ ወንድ ልጅንም ወለደች። እሱ ምን አረገን ሲባል ተቤዥን። ለዛ ነው ቅዱስ ጎርጎርዮስ ዘእንዚናዙስ እንደዚህ ይላል ኦሬሽኑ ላይ ያልነሳውን አላዳነውም። ክርስቶስ ሙሉ በሙሉ ሰውነትን ወሰደ። ለምን? ሰውን ያድን ዘንድ ፍጹም ሰውነትን ተካፈለ። ፍጹም ሰውነትን ገንዘቡ አረገ። ራሱንም ባዶ አረገ። መለኮቱን ተወ ማለት አይደለም። የክብሩን መገለጥ ዝቅ አደረገ ማለት ነው። ክብሩን ዝቅ አረገ፣ ክብሩን ጣለ። መለኮትነት አይጣል፣ ባህሪ ነው። ባህሪ ሊጥል አይችልም። ባህሪ የሚወድቅ አይደለም። ሰውነት በጊዜ ብዛት አይጣልም። ለዛ ነው እርሱ ክርስቶስ ኢየሱስ አምላክነቱን ሳይተው የባሪያን መልክ ወሰደ። የእኔን ማለት ነው ባሪያ፣ የአንቺን ማለት ነው ያንተን ማለት ነው። የባሪያን መልክ ወሰደ። ምን ይለን ዘንድ? ያድነን ዘንድ። ለዛ ነው በራእይ መጽሐፍ መጨረሻ ላይ የሚዘጋበት አዘጋግ እሱን አውርቼ ነው የሚጨርስ። ራእይ ዮሐንስን ያየበት አስተያየት በጣም የሚደንቅ ያ አስቀድሞ በዮሐንስ ወንጌል ላይ የዓለምን ኃጢአት የሚያስወግድ የሚታረድ በግ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ግን በግ አይደለም። ከትንሣኤው በኋላ እነሆ እሱ የአይሁድ አንበሳ ነው፣ የነገስታት ንጉሥ ነው። እንደ በግ የታረደው እንደ አንበሳ ተነስቷል። ድምፁ የሚያስፈራ ነው፣ መምጣቱ የሚያስደነግጥ ነው። ቀን ሳለ ይህን ድምፅ ስትሰሙ ወደ ወንጌል ነው፣ ወደዚህ እውነት ብቅ በሉ። በውጭ የሆናችሁ እዚህ ላይ ውስጥም ሳትገቡ የምትከታተሉኝ ወንድሞቼ እና እህቶቼ 24ቱ ሽማግሌዎች በሰማይ ተስፋ የሚያደርጉት እልፍ ጊዜ አላፋት ቅዱሳን በሰማይ የሚሰግዱለት የሚንቀጠቀጡ ኪሩቤል ሱራፌል ከግርማው የተነሳ ጠብር ግፍ የሚሉለት በፊቱ ጸዳል ሊቆሙ ማይችሉ ፊቱን ለማየት የሚሸፈኑ አልፋ ኦሜጋ ፊተኛ ኋለኛ ቀዳሜ የነበረ ጅማሬ የሌለው ታላቅ አምላክ የዘላለም አምላክ የተባለ እሱ ጌታ ኢየሱስ ክርስቶስ ቀን ሳለ ይጠራቸዋል። በመስቀል የመጣው በድል የሚመለሰው በግ የነበረው አሁን ግን ንጉሥ ሆኖ የሚመጣው እንደ አንበሳ ድምፁ የሚያስፈራው የተሰቀለው የነገሰው በግ ሆኖ የተሰዋ አንበሳ ሆኖ ያሸነፈው እሱ በክብር ይመለሳል። ስለዛ ዛሬ ይህን ድምፅ የምትሰሙ ሰዎች ይሄ የወንጌል ድምፅ ነው። ኑ ወደዚህ ክርስቶስ ማህተቡን ወደ ፈታው ቋጠሮውን ወደ ፈታው ዘላለማችንን ሴኪውር ያደረገው ዘላለማችን በሱ እጅ እንዲሆን ያደረገው ወደዚህ ጌታ ኑ እላለሁ። እግዚአብሔር አምላክ ይባርካችሁ። የዛሬ ሳምንት ጌታ ይረዳናል። በእርግጠኝነት ምዕራፍ 3 ከቁጥር 21 ጀምሮ የስርየቱን ሐሳብ እንዴት ስርየት እንደሆነ በተለይ በብሉይ ኪዳን የነበረው ስርየት
የማስተሰሪያው መክደኛ ላይ በማስተሰሪያው መክደኛ ላይ የሚፈሰው ደም አብ ከሰማይ አይቶ ቁጣው የሚበርድበት የአብን ፍትህ ያረካ የአብን ፍትህ የመለሰ ፍጹም አብ በመስዋዕቱ የተደሰተበት አብን ያስደሰተ አንድ መስዋዕት ነው ያለው። እነዛ ሁሉ በጎች አብን ሊያስደስቱት አልቻሉም። ፍጹም የሰው ልጅ በደል፣ ፍጹም የሰው ልጅ አመፃ በነዛ ሁሉ በጎች ታጥቦ መንጻት አልቻለም። የዓለምን ኃጢአት ያስወገደ አንድ በግ አለ። እግዚአብሔር አንድ ልጅ አንድ በግ ነው ያለው፣ ሌላ የለውም። ኃጢአትን ያስወገደበት እሱን እናያለን። ደግሞም ሲባል ሰው ሁሉ በክርስቶስ ኢየሱስ የእግዚአብሔር ጽድቅ እንዴት እንደሆነ ምዕራፍ 3 እንነጋገራለን። ምዕራፍ 3:21 የእግዚአብሔር ጽድቅ ተገልጧል። ምዕራፍ 3:21 ምዕራፍ 4 አብርሃም አመነ ጽድቅም ሆኖ ተቆጠረለት እንላለን። ምዕራፍ 5 ጽድቁ ሰፋ፣ ኃጢአቱ በሰፋበት ልክ ጽድቁም ሰፍቷል። ሮሜ ምዕራፍ 5 6 ቅድስና ተመድቧል። የጽድቅ ፍሬ ቅድስና። በደንብ ስሙ። ቅድስና የጽድቅ ፍሬ ነው። ያልጸደቀ ሰው ፍሬ ሊያፈራ አይችልም። እኛ ቅድስናን የምናበረታታው ለድነት አይደለም። የዳነ ሰው በቅድስና ይገለጣል። አያችሁ፣ ጸድቀናል ስንል ሌጋል ዲክላሬሽን አግኝተናል። እግዚአብሔር በክርስቶስ ኢየሱስ ጻድቅ ብሎ አውጆልናል። ከዚህ በኋላ ለጽድቅ አይደለም፣ ለመጽደቅ አንሰራም፣ ጸድቀናል። የጸደቀ ዛፍ ሁሉ ፍሬ ያፈራል። ከመጽደቅ ጀምረናል። በደሙ ከመጽደቅ ጀምረናል። በመስቀሉ ከመጽደቅ ጀምረናል። በተቆረሰው ስጋ ጸድቀናል። ስለዛስ ፍሬ እናፈራለን። እግዚአብሔር አምላክ ሁላችሁን ይባርካችሁ።